ቅኔውን ከሁለት ከፍለዋል። ኮርቻ አላውቅም። አፋዊና ውሳጣዊ ቅኔ ለእርሶ ምንድን ነው? ቅኝት ነው። ቃነ የቃኘ ደረደረ፣ ገጠመ፣ አዜመ፣ ወደ ማረፊያ ቤት ይሰድ። አሁን ይጨነቃል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው አንክሮጦስ የተሰኘው መርሃ ግብሬ ነው። በዛሬው መርሃ ግብራችን መጋቤ አእላፍ የኔታ ቅዱስ ያሬድን ይዤላችሁ ቀርቤያለሁ። ሰላም እንኳን ደህና መጡ። እንኳን ደህና ቆያችሁ። እንደው ምናልባት ካጎደፍኩኝ በጣም ይቅርታ ጠይቃለሁ። በእውነት ካሎት ጊዜ አጣበው እዚህ ሰዓት ይህችን ሰዓት ፈቅደውልኝ በዚህ ስቱዲዮ ስለተገኙልኝ በእውነት በጣም አመሰግናለሁኝ። ይሄ ለኔ በጣም ትልቅ ክብር ነው። እርሶን የመሰለ ታላቅ መምህር በስቱዲዮ መጥተውልኝ ይሄን የመሰለ ከዚህ በመቀጠል የምናደርጋቸውን ጥያቄዎች ሊመልሱልኝ ስለተዘጋጁ በጣም አመሰግናለሁ። ይሄንታ እንደው የመጀመሪያ የማደርገው እርሶ የኔታ የያሬድ የሊቀ ሊቃውንት ያሬድ ሽፈራው ልጅ ኖት። በእርሳቸው ደግሞ ፈለግ ተከትለው የእሳቸውን ዘር አስቀጥለው የቅኔ መምህር ሆነዋልና ጉባኤ ቤቱንም የሰየሙት በእሳቸው ስም ነው። እውነት ለምንድን ነው? እንደ ምክንያት ከተወሰደ እሳቸው ለዚህ ለቅኔ ትልቅ አስተዋጽኦ አድርገዋል። ቅኔን አንድ ደረጃ አራምደዋል። ትክክል። የቅኔ ሙያ እስከ መላ አመሉ ድረስ ከእሳቸው በፊት ከነበሩት አባቶቻቸው አንድ ደረጃ እንዲራመድ አድርገውታል። ዛሬ የቅኔ መንገድ በጣም ሰፍቶ ጎልቶ ረባ ቅምሩ የተቋጠረው ተፈቶ አገባቡ አዋጁ ቀንቶ ሙሉ ሆኖ እየተሰጠ ነው ያለ። እንግዲህ ወደ 60 ዓመት እየሆናቸው ነው ጉባኤውን ከተከሉ። ይህን ሁሉ ዋጋ ስለከፈሉ እኔ ቤተ ጉባኤውን ቤተ ያሬድ ብሎ መሰየሙ ብዙ የሚደንቅ አይደለም። ከኔ አልፎ ሌሎችም ሊሰይሙ ይገባቸዋል ብዬ አምናለሁ። ሁለተኛው ምክንያቴ ቅኔውን ከሁለት ከፍለዋል። እሳቸው አይደሉም የከፈሉት። በሰሩት ከፍተኛ የምርምር ውጤት ግን እና ያስተማሯቸው ሊቃውንት ከመብዛታቸው የተነሳ ምንድነው የሆነው? ቅኔው ቤተ ያሬድ እንዲባል ቤተ አበውና ቤተ ያሬድ ብሎ ትውልዱ ራሱ እንዲከፍለው ሆኗል። ዛሬ አንድ የቅኔ መምህር የት ነው የተማረው ብትለው ከቤተ ያሬድ ነው የቆየው ይላል። ቤተ ያሬድ ሲልህ አጠቃላይ የእሳቸው ክፍለ ዘመን ነው ቤተ ያሬድ እየተባለ እየተጠራ ያለው። ከሞት የቀሩ አንዳንድ ደግሞ ተረፈ አበው የሆኑ አባቶች በሚያስተምሩበት ቦታ አይ ከቤተ አበው ነው የቆየው ይላል። አንዱ ደቀ መዝሙር ስጠይቀው እና አይደለም የቤተ ጉባኤው ስያሜ ሙያው በራሱ በስማቸው ትውልዱ ራሱ ቀርጾታል፣ ሰይሞታል ማለት ነው። ዛሬ ቤተ ያሬድ የት ነው የተማረው ስትለው እኔ የቤተ ያሬድ ነኝ ይላል። እንዲያ ሲል እሳቸውን መጥራቱ ነው። በእሳቸው ስም እያቆሙ ነው። አዎ እርግጥ የንታ ቅድምም ስናወራ እንደነበረው በጉባኤዎት በእርሶ ጉባኤ ከ5000 እስከ 6000 የሚያክሉ ተማሪዎች አሉ። እውነት የጉባኤው ሁኔታ ስናየው ከሌላው ጉባኤ አንጻር የእርሶ ጉባኤ በጣም ሰፍቶ ይታያል። ይህ የሆነበት ምክንያት ምንድን ነው? የንታ ጉባኤን የሚባርክ መንፈስ ቅዱስ ነው። በሌሎች ጉባኤያት ይሄን አያደርግም እያልሁ አይደለም። መንፈስ ቅዱስ መቼም እንደየጸጋው ሀብቱ የተለያየ ስለሚሆን እንግዲህ እኔን ደቀ መዛሙርትን ባረከልኝ ማለት ነው። በጣም ምክንያቱም ሀብቴ ቤተሰቦች የምላቸው እነሱ ናቸው። እኔም ለደቀ መዛሙርቱ የተለየ ፍቅር አለኝ። ያው ብዙዎች እንደሚያውቁት ሌላው ወንበር አልፈታም። ከእሁድ እስከ እሁድ ድረስ ከፋፍዬ ተራ ተማሪዎች አሉ። እንደገና ለማስመስከር የገቡ ከሌላ
የተለያየ ሙያ ቀስመው የቅኔውን ማህተም ለመያዝ የገቡ አሉ። የምስክር ቦታ ስለሆነ የእነዚህን ሁሉ ፍላጎት ለማሟላት ለራሴ ሳልሰስት አጠቃላይ በሚባል ደረጃ ጊዜን ከነሱ ጋር አሳልፋለሁ። ዋና ምክንያቱ ይህ ነው። መቼም ሀባሃሎ ገደላ ህዬ ይትጋበው አንስርት አይደለ? ቅዱስ ጴጥሮስ ጌታን በአይቴ ንትራከብ ብሎታል። ያን ጊዜ ሀባሃሎ ገደላ ህዬ ይትጋበው አንስርት ገደላ ባለበት እንደሚሰበሰቡ ሁሉ ያው አንስርት ምዕመናን ናቸው። በእነዚያ መካከል እሱም ይገኛልና እንዲህ ተግተህ ነቅተህ ካስተማርህ ተማሪ የሚያስተምረውን ይወዳል። ብዙ እንኳን ምቹ ነገር ባይኖርም መከራውን እየተጋፈጠ ይቀጥላል፣ ይማራል ማለት ነውና ምክንያቱ ተግቶ ማስተማሩ ነው። ሌላው እንደ ተጨማሪ ምስጢራትን አጉልቶ ለተማሪዎች ማስረዳት፣ በዚህ እና በመሳሰሉት ምክንያት ተማሪው ብዙ ነው። የወንጌል ትርጓሜ ይሰጣል። ተማሪው ስነ ምግባር እንዲኖረው ይሆናል። በሃይማኖቱ ጽኑ እንዲሆን፣ ለተጠየቀው በቂ መልስ እንዲሰጥ፣ እንደው ዝም ብሎ ቅኔውን ብቻ ሳይሆን ከቅኔው በስተጀርባ ያሉ ቅኔውን መሰረት አድርገው የሚነገሩ ከቅዱሳት መጻሕፍት የሚወጡ ንባባት እስከ ፊደላቸው ድረስ በደንብ ተተንትኖ ይነገራቸዋል ማለት ነው እና በዚህ ምክንያት ተማሪው ሊበዛ ችለዋል ማለት ነው። እንደው የእንታ ያው ዛሬ ከመጡልኝ አይቀር ስለ የእንታ ሊቀ ሊቃውንት ያሬድ ጥቂት ቢሉኝ እወዳለሁኝ። ለምን አንድ ሰው አባት አለው ሲባል በጣም ይኮራል። ንጉሥ አባት አለው ሲባል ይኮራል። ይበልጥ ደግሞ ሊቅ አባት አለው ሲባል እጅግ ይኮራል። በሊቅ አባት ኩራታችን በጣም የሚጨምር ይመስለኛል። እንደው ሳስበው እኔ እርስዎ ስለ አባቱ ሲያስቡ ምን ይሰማዎታል? እኔ ስለሳቸው ሳስብ ጭንቀት ነው በእውነት። እሺ ያው ከልቤ ነው የምነግርህ። ስለሳቸው ካሰብሁ ስለ ሙያው ካሰብሁ ጭንቀት ነው። ዛሬ አይደለም ልጅ ሆኜም ያሳስበኛል። ምክንያቱም ልዩ የቅኔ ሀብት እሳቸው ላይ አለ። ቢያንስ እንኳን ሙሉ በሙሉ ባይባል እግዚአብሔር የፈቀደልኝን ያህል ከእሳቸው ተቀብዬ ለትውልዱ ማስተላለፍ ስለምፈልግ ስለእሳቸው ሳስብ ኩራት፣ ትዕቢት፣ እኔማ የመምህር ልጅ ነኝ እንደዚህ ነኝ ብዬም አላውቅም። ያውቃሉ ሁሉም። በትምህርት ቤትም እድገቴም ራሴን ለማውጣት የምታገል ሰው ነኝ እንጂ በእሳቸው እየተመካሁ እየኮራሁ ያሳለፉት ህይወትም የለም እና ጭንቀት ነው። እውነት ለመናገር ሙያው ያሳስባል። እንደው ቅኔ ሲባል ቅኔው ሁሉ ቅኔ አይደለም። ምናልባት ቤት ስለመታ ሰዎቹ ላይ ደግሞ የሚታየው እንቅስቃሴው ያንን ሊሆን ይችላል እንደ ቅኔ የሚቆጠረውና ለእሳቸው የተሰጠ ሀብት ትልቅ ስለሆነ ያን ሀብት ደግሞ እንደ ሰውኛው የቻልኸውን ያህል ትይዛለህ። እንደ ልዩ ጸጋ ግን ልትታደለው አትችልም። በእርግጥ ያው ይሄን ያህል የሚያኮራ ነገር አይኖርም ብዬ ነው። አንተ ኃላፊነት ስትወስድ አትኮራም፣ ታስባለህ። ለሙያው ስታስብ፣ ለትውልዱ ስታስብ። እኔ እንደውም ልንገርህ አሁን ከኔ እስከ 6000 ተማሪ ከኔ መቀመጡ ያሳስበኛል በራሱ። ይህ ትውልድ እኮ ወደፊት እሳቸው እንደገና ታድሰውለት እሳቸውን ቢያገኝ ምን ሊሆን ነው ይሄ ትውልድ? ከኛ እንኳን ይህን ያህል ተማሪ እንደዚህ ሲቀመጥ ሰው ቢያገኝ እንዴት ይሆን ነበር ብዬ በጣም ነው የማስበው። ለሙያው ማለት ነው ለሙያው። በእርግጥ ይሄን የሚረዱት ጥቂቶች ናቸው። ሁሉም የቅኔ መምህር ነው፣ ሁሉም ይቀኛል እንዲህ በሚለው መልክ ነው ሰው የሚስለውና ለእሳቸው የተሰጠ ሀብተ ቅኔ ልዩ ነው። ከአንደበታቸውም ሲወጣ አካል ገዝቶ ነው የሚወጣው። ያው ትጨነቃለህ ኃላፊነት ስትወስድ ማለት ነው እንጂ እኔ ኮርቻ አላውቅም። ያው እኔ ምናልባት ቢሆን ብዬ ስላሰብኩኝ ነው ወደ እኔ ሳመጣው። እንደው ላለመዋሸት የእንታ እኔ በጣም ምኮራ ይመስለኛል። እንደው ምናልባት የእንታ ወደ ራስዎ ልምጣ። ወደ እርስዎ ስመጣ በጣም በቅኔ ቤት ብዙ ዓመት ቆይተዋል። ስናወራ እንደነበር ነው በርከት ያሉ ጊዜያትን ቅኔ ቤት በጣም አሳልፈዋልና
አሁንም ደግሞ በማስተማር ወደ 12 ዓመታት ያክል የቅኔ ጉባኤ ቤቱን በመዘርጋት እርሶ በርከት ያሉ ደቀ መዛሙርትን እያወጡ ይገኛሉና ቅኔ ለእርሶ ምንድን ነው ብዬ ልጀምር። እንታ ቅኔ ለእኔ ቅኔ ህይወት ነው። ህይወት ስትለው ቅኔ ማለት በራሱ አፋዊና ውሳጣዊ አካልህን ለፈጣሪ የምታስገዛበት ነው በራሱ። ቅኔ የሚለውም ቃሉ ቅኑ ተቀኔው ለመንፈስ ቅዱስ ነው። ለመንፈስ ቅዱስ መገዛትን የሚያሳየው ምንም እንኳን አጠቃቀሙ ላይ በየጊዜው ለሚከሰቱ ነገሮች አገልግሎት ቢሰጥም ዋናው ቅኔ ምስጋና ነው። ቅኔ ምስጋና ነው፣ ቅኝት ነው። ቃነ የቃኘ ደረደረ፣ ገጠመ፣ አዜመ፣ ስነ ቋጠረ እያለ ይሄዳል። ሀበ አሳፊ ቃኒ ወሀበ ደቂቀ ቆሬ ይሴብሑ ይላል እና ህይወት ነው። ህይወት ነው። ህይወትነቱ በደማዊት ነፍስና በለባዊት ነፍስ ሰርጾ የሚሄድ ስለሆነ ማለት ነው። እንግዲህ ህያውት ነፍስ ቅኔ እሷ ነው መቼም አይደለ። ደማዊት ነፍስ ደግሞ መገለጫ ስለሆነች እነዚህ ሁለቱ በእኛ ላይ ምን ይሆኑናል? ህይወት ሰርተን እንድንንቀሳቀስ ያደርጉናል ማለት ነው። እና እኔ ቅኔ ህይወቴ ነው። ምክንያቱም ብዙ ነገር መርጬ ከብዙ ነገር ለይቼ ብዙ የተለያየ ጥቅም ያለው ስምም ያለው እንደው ከሰው ጋርም ከሌላው ማህበረሰብ ጋር የሚያደርስ ሙያ አለ፣ ተምሬም አለው። ግን ህይወቴ ብዬ የገባሁበት ስለሆነ ቅኔ ለእኔ አጠቃላይ ህይወቴ ነው ብዬ ነው የምገልጸው። እውነት ለመናገር ይሄንን ምላሽ በጣም የምጠብቀው ነው። ግን የኔታን ከቅኔ ለይቶ ማየት ይቻላል ብለው ያስባሉ? ወይም አንድ ቀን እርሶ ራስዎን ከቅኔ ቤት ውጪ አስበውት ያውቃሉ? እንደው የት እሄዳለሁ ብለው ያስባሉ? ቅኔና እኔ ህይወቴ ነው ካሉኝ ምናልባት እንደው አስበውት ያውቃሉ? እርሶ ራስዎን? አስበዋለሁ በእውነት ችግሩ አንዳንድ የሚገጥም ችግር ያሳስብሃል እኮ ጥለህ ለመሄድም እንደ ሀገር የሚመጣ ችግር፣ በግልህ የሚመጣብህ ችግር፣ ይህን ሁሉ ተማሪ ሰብስበህም መስፈር በአንድ አካባቢ ከባድ ነው፣ ብዙ ችግር ያስከትልብሃልና ያን ጊዜ አስበዋለሁ። ሌላው ቀርቶ ከጉባኤ ቤት ስወጣ የሚሰማኝ ስሜት ጥሩ አይደለም። ወደ ማረፊያ ቤት ይሰድ አሁን እጨነቃለሁ፣ እንቅልፍም አይወስደኝ፣ እረበሻለሁ፣ እታወካለሁ። ልክ እዚህ አካባቢ ስደርስ የተማሪ ድምፅ ስሰማ ከተማሪ ጋር ስቀላቀል ግን ምግብም ውሃ ምንም ትዝም አይለኝም፣ ታወቃል። እኔ ጠዋት እገባለሁ፣ ማታ ነው ውዬ የምወጣው እና ድካም የሚባልም የለም። ያ ነው እንግዲህ ህይወት የሚሆንበትን ምክንያት የሚያረጋግጥልህ ማለት ነውና እኔ ከዚህ ሙያ ውጪ አባታችን ታሊቀ ሊቃውንት ያሬድ ቢሆኑ ከዚህ ህይወት ውጭ መኖር ስላልቻሉ ነው በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን በረከታቸው ይድረሰና ብፁዕ ቅዱስ አቡነ ጳውሎስ በ1990 ዓመተ ምህረት አስመጥተው እዚህ መድበዋቸው ነበር እና 2 ወር እንኳን አልቆዩም፣ ጥለው ነው የሄዱ። ከዛሬ 27 ዓመት በፊት ከዛሬ 27 ዓመት በፊት እንግዲህ በዚህ 27 ዓመት ውስጥ የወጣው ሊቅ ቁጥር ስፍር የለውም። በጣም እኔም የዚህ ውጤት ነኝ። የዚህ ክፍለ ዘመን የ27 ውስጥ ያለሁ ነኝ ማለት ነውና ብዙዎቹ ከዚያ በኋላ ነው የተማሩ። እሳቸው እዚህ ቢቀሩ ኖሮ ስንት ትውልድ ይጎዳ ነበር። ሙያውም በራሱ ይመነምን ነበር፣ ይደክም ነበርና ቅኔም ህይወታቸው ስለሆነ ረዥም ዓመት ሲያስተምሩ ስለኖሩ ከቅኔ ተለይተው መኖር ስላልቻሉ ነው። እንዲያውም 500 ምናምን ብር ነበር ያኔ ደሞዛቸውና ከ500 ብር 500 ተማሪ ይሻለኛል ብለው ነው ጥለው የሄዱት ማለት ነው። ሁላችንም ብንነው እኔም በሆን የሆነው ይህ ነው። እኔ በመጀመሪያ በ1999 ዓመተ ምህረት ጎፋ ቤዛ ብዙሃን ኪዳነ ምህረት ካቴድራል ተቀጥሬ ነበር። ያንን ጊዜ እስኪ እናስታውሰው። እንታ ከ12 ዓመት በፊት እርሱ አዲስ አበባ ነበሩ። ከ17 ዓመቶ ጀምሮ እርሶ ለ12 ዓመት አዲስ አበባ ውስጥ ኖረዋል። እስቲ ያን ጊዜ እናስታውሰው። እንደው ተማርኩ እንጂ በአስተሳሰብ ልጅ ነኝ፣ በእድሜም ልጅ ነኝ። ሙያውን ይዣለሁ። ሲመጡ ቅኔውን እና አቋቋም ጨርሰው ነበር። አቋቋም፣ ዝማሬ፣ መዋሥዕት፣ ዜማ ተምሬያለሁ። ቅኔ አስመስክሬያለሁ። መማር የምፈልገው መጽሐፍ ነበረ። ነገር ግን አንዳንድ ጉባኤ ቤት ውስጥ ሲሄድ ቦታ የለም እያሉ መለሱኝና እኔ የመጣው ሰዋስወ ብርሃን ቅዱስ ጳውሎስ ለመማር ነበረ።
ነገር ግን እዚህ የመማር ሁኔታው አልተሳካም። ጎፋ ቅዱስ ገብርኤል የብፁዕ ቅዱስ አቡነ ቴዎፍሎስ በዓል ሐምሌ 4 ቀን ይከበር ነበር ያን ጊዜ እና እዚያ ሄጄ ብፁዕ ቅዱስ አቡነ ጳውሎስም ነበሩ፣ ሌሎችም ብፁዓን ጳጳሳት ነበሩ፣ አስተዳዳሪዎች፣ ሌሎችም ነበሩና ያን ጊዜ ቅኔ ሳበረክት ያለምንም ውድድርና ያለምንም ነገር በቀጥታ 2-3 ቦታ እኔን እንደሚፈልጉ ተናገሩ። ከዚያ የተሻለ ቦታ ይሄ ነው ተብሎ እዚያ ጎፋ ቤዛ ብዙኃን እዚያው ገባው ማለት ነው። ፈልጌው አይደለም የገባው፣ እንዲሁ ይሄኛው የመጽሐፍ ትምህርት ውስጥ አልተሳካልኝ ነው። ምን ያክል ዓመት አገለገሉ እዛ? 4 ዓመት ነው። 4 ዓመት እዚያ ቆየው። ያው በዚያውም እያገለገልኩ አዲስ አበባ እንደምታውቀው የሚማር ብዙ የለም። እንደውም አሁን ደህና ብዙ አብያተ ክርስቲያናት ጀምረዋል። ያን ጊዜ ታዕካ ነገሥት በዓታ ለማርያም፣ ሰዋስወ ብርሃን፣ ሰዓሊተ ምሕረት እነዚህ ነበሩ። እነዚህ የጎሉ ናቸው። ሌላ ቦታ ላይ ግን ስትገባ አታስተምርም። ያው ፍታት ትፈታለህ፣ መዝሙር ትቆማለህ። እንደዚያ እየሆነ ግን ጎን ለጎን የዘመኑን ትምህርት እየተማሩ ቆየሁና አሁን በረከታቸው የደረሰና ብፁዕ አቡነ ገብርኤል ሰዋስወ ብርሃን ምኞቱ እሱ ነው፣ መጽሐፍ መማር ነው፣ ወደዚህ የመጣውን ከመጀመሪያው መግባት አለበት ብለው ሰዋስወ ብርሃን ገባው ማለት ነው። በጣም ጥሩ። እዚያ ስገባ ደሞዜን ትቼ ነው የገባው። ምንም እንደውም በእኔ ደሞዝ 2 ሰው ነው የተቀጠረበት። በእውነት? እሺ። ከዚያ ገባው። እዚያ ስራዬ ብዬ ተከታትዬ እዚያ ተመረቅኩኝ። ስመረቅ ማንም የሚጠብቀው ያው እዚሁ አዲስ አበባ ነው እንግዲህ። ነገር ግን የእግዚአብሔር ጥሪ ነው። ድንገት ወደ ባህር ዳር ሄዱ። ስሄድ እንግዲህ እግዚአብሔር ፈቅዶት ነው መሰል መጻሕፍቶቼንም አልያዝኩም። ድንገት ነው ሄድኩ። ድንገት ሄድኩ፣ ድንገት ቀረሁ፣ በዚያው ቀረሁ። አልተመለስኩም። አሁን ጉባኤ ኒቅያ ሲመጡ ስንት ዓመት ወት ነበር ማለት ነው? 11 ዓመት። 11 ዓመት አዲስ አበባ እናደረገባት። በጣም ይገርም ነው። ምክንያቱም የእንታም ከ27 ዓመት ያክል አዲስ አበባን አልረገጧትም። ለሕክምና ምናልባት ለሕክምና ካልሆነ የለም። በጣም ይሄንን አደንቃለሁኝ። አንዳንድ በጣም ሬር ነው። አንዳንድ መምህራን ካልሆኑ በስተቀር ጉባኤ ተክሎ ብዙ ዓመት ዘርግቶ ማስተማር በጣም ትጋትንም የመንፈስ ቅዱስንም ጸጋ የሚጠይቅ ይመስለኛል። የንታ እንደው ጉባኤ ቤቶ ልውሰዶትና ጉባኤ ቤቶ ላይ የማይረሱት ክስተት ያለ ይመስለኛል። በተለይ ከ2 ዓመት በፊት ይመስለኛል አንድ አደጋ ደርሶ ነበረ። ስለዛ አደጋ እስኪ እናውራ። ያው ጉባኤ ቤቱ እንግዲህ መቼም በአምጣነ ጽልመታ ከማሁ ብርሃና ነው፣ አንጻራዊ ነው። ስለ ጸጋው እያወራን ነው። ነገር ግን ደግሞ መከራው አለ። ደግሞ በአንድ በኩል ትፈተናለህ። ብዙ ነው ፈተናው። በሰዎች አድሮ ይፈትንሃል። እኛን በመሰሉ ሰዎች አድሮ ቤተ ጉባኤውን በክፉ ዓይን የሚያየው ብዙ ነው። መቼም ሰይጣን ተገልጾ ስራ ሰርቶ ያውቅ በሰው እያደረ ነው እና ከተጀመረ ጀምሮ ብዙ ፈተናዎችን አስተናግሯል ቤተ ጉባኤው። ነገር ግን አሁን እንዳልኸው እንግዲህ ወደ 3 ዓመት የሆነው ነው። ያን ጊዜ የተከሰተው 2 ዓመት፣ አሁን 3 ዓመት። የዚያን ጊዜ የተከሰተው ግን ከባድ ነው፣ በጣም ከባድ ነው። መጋቢት 27 ቀን ነው የመድኃኔዓለም ዕለት። ማታ ሳስተምር አምሽቼ ግሳ ገስሼ ቅኔ ዘረፋም ነበረ። ከዚያ አምሽቼ 4 ሰዓት ላይ ጨርሼ ወደ ቤት ገባሁ። 5 ሰዓት ላይ ሩቅ ነው ያለሁበት ቦታ የማርፍበት እና ያው ደውለው ተማሪዎች ኧረ እሳት በላን ሲሉ ነው ሲያለቅሱ ሲጮሁ የሰማሁ። ያው ምን ትሆናለህ? እግዚአብሔር ግን የአንድም ሰው ሕይወት ሳይጠፋ ሙሉ በሙሉ ትምህርት ቤቱ በእሳት ቢወድምም አንድም ሰው ሕይወቱ ሳያልፍ ምንም እንኳን እንደ 3 ደቂቅ ምንም ጉዳት ሳይደርስባቸው አይነ ስውራን አሉ፣ በእድሜ በጣም ሕፃናቶች አሉ።
በአጋጣሚ ከሰው ብዛት የተነሳ ወባ አለ፣ ታሞ የተኛ ተማሪ አለ እና ከነዚህ ሁሉ አንድም ሰው ሳይጎዳብኝ ሁሉም በህይወት በመትረፋቸው ግን አንዱ ለእኔ ትልቅ የእግዚአብሔርን ቸርነት ያየሁበት ሆኖ ተመዝግቧል። በጣም እንደው የንታ ከዚሁ ላይ ግን ያ በልቡና ተስሎ ነው የሚቀረው። ልክ ዮሐንስ በዕለተ ዓርብ የጌታን መከራ አይቶ ቁጹረ ገጽ ሆኖ እንደኖረው እኔም አሁን እሳት ካየሁት እዚህ ይለኛል። ተኝቼ ስለ ጉባኤው የሆነ ነገር ሲሆን አስታውሳለሁ እና ሁልጊዜም በዚሁ ሀሳብ ውስጥ እኖራለሁ ማለት ነው። መጥፎ ነገር ነው። ለመረጋጋት ለመጽናናትም በጊዜው መላ ቤተሰብህን እንደማጣት የሚያሳይ ነበር። አደገኛ ነው የነበረው። ከባድ ነበር በጣም ያው እሳት ሲነሳ አንድ ላይ ሁሉንም መጻሕፍትንም ሰውንም ንብረትንም አንድ ላይ ጨርሶ ስለሚያልፍ ነው። ይንታ የዛን ጊዜ ክስተትን ስናስታውስ ምናልባት ሊነግሩ ከፈቀዱ አንድ ተአምር ተፈጥሮ ነበረ። አንድ ቤት ተርፎ ነበረ። ያስታውሳል እሷን ክስተት? አዎ የአንድ መነኩሴ ቤት ተርፋለች። አንድ አባት እንግዲህ ጉባኤ ቤቱ ውስጥ መነኮሳት አሉ፣ ወንዶች ሴቶች መነኮሳትም አሉ እና በቅርብ መጥተው 1 ወር ነው የጨረሰችባቸው ቤቷን ሲሰሩ። በጣም ሲለፉ ነበር። መጨረሻ ላይ ያቺ ቤት ግን ተርፋ አገኘዋል። እንግዲህ ለምልክት ይመስለኛል። እንደው ተአምርም ብንለው ምልክት ማለት አይደል? አመረ አመላከተ። ተአምር ማለት ምልክት ነው። ምልክት ስለሆነ እውነት ነው፣ ያቺ ተርፋለች። ከዚያም በኋላ የንታ በተለያዩ ሀገር ያሉ ሰዎች ርብርብ አድርገዋል። ምናልባት አሁን ካነሳ ነው አንጻር የጉባኤ ቤት ሁኔታን ስለሆነ የምናነሳው፣ ጉባኤ ቤቱ አሁን ምን አይነት ደረጃ ላይ ነው ያለው? የሚያስፈልጉት ነገሮች ምንድን ናቸው ብለው ያስባሉ እርስዎ? እንግዲህ ጉባኤ ቤቱ አዎ ምዕመናኑም ትንሹም ትልቁም በወቅቱ ርብርብ አድርገው ነበረ። ነገር ግን ያው አንዳንድ ችግሮች፣ ሌሎችም እንደ ሀገር የሚከሰቱ ችግሮች በታሰበው መንገድ ያው ጉባኤ ቤቱ መሰራት አልቻለም። በነበረው ግን በጎጆ ቤቶችና በቆርቆሮ ቤት ሆኖ ግን ወዲያውኑ መልሶ ተቋቁሟል። ተማሪው ያን ጊዜ 3000 ምናምን ነበር፣ ዛሬ እጥፍ ሆኗል። የጉባኤው ስፋትም በዛው ልክ ነው። በዛው እጥፍ ሆኗል ማለት ነው። እና እንግዲህ ፕላን የወጣ ዲዛይን አለ። ወደፊት እንግዲህ በሀገረ ስብከቱ እና በብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት እንግዲህ በእቅድ ይዘውታል። ወደፊት ይሰራል ብለን ተስፋ እናደርጋለን። የንታ አሁን ላይ አሁን ያለነው አየር ላይ ስለሆነ ዓለም ስለሚመለከተን ጉባኤ ቤቱ ጉባኤ ቤታችን ስለሆነ እድል ቀንቶን ሁላችንም ወደ እርሶ ጋር መተን መማር ባንችልም ጉባኤ ቤቱን በየፊናችን ማገዝ ይጠበቅብናል ብለን ስለምናስብ እገዛ ቢደረግ ብለው የሚያስቡት በምን መልኩ ቢደገፍ ጥሩ ነው ብለው ያስባሉ? እርሶ በዚሁ ገለጽ አድርገው እንዲያልፉ። እገዛውን 2 አይነት እገዛ ነው። አንደኛ ጊዜያዊ፣ ሁለተኛ ደግሞ ለዘላቂ። አሁን ዘላቂና ጊዜያዊ ብሎ በሁለት ከፍሎ ማየት ያስፈልጋል። ጊዜያዊ አሁን ደቀ መዛሙርቱ በአካባቢ እየተፈጠረው ካለ ችግር የተነሳ በጣም ረሃብ አለባቸው፣ ይጎዳሉ፣ ይቸገራሉ እና ጊዜያዊ እርዳታ በተለይ የምግብ ችግር አለባቸው። የምግብ ችግር አለ። በቂ የንጽህና መጸዳጃ ችግር አለ። እነዚህ ጊዜያዊ ችግሮች ናቸው። እንደ ዘላቂ ግን አሁን በቅርቡ ያው ዲዛይኑ ተሻሽሎ ግንባታ ይጀመራል ተብሎ ይታሰባል። ያን ጊዜ ጉባኤ ቤቱ አዳራሹ ቀድሞ ይሰራል። ከዛ ደግሞ ሌሎች የተማሪ መኖሪያ ቤቶች ይሰራሉ ተብሎ እንግዲህ ታቅዷል። እግዚአብሔር ይፈቅድ። ለዚያ የሚሆን ነገር የገንዘብ ድጋፍ ያስፈልጋል። የገንዘብ ድጋፍ ያስፈልጋል። መቼም ጉባኤ ቤት ሁልጊዜም እንደምንለው ለቅድስት ቤተክርስቲያን ከጉባኤ ቤት የበለጠ የሚቀርባት የለም። ቅድስት ቤተክርስቲያንን ስናስብ ጉባኤ ቤትን አብሮ ማሰብ ግዴታ። ዲያቆኑ፣ ካህኑ፣ መምህሩ፣ አስተዳዳሪው
ኤጲስቆጶሱ፣ ሊቀ ጳጳሱ፣ ፓትርያርኩ አጠቃላይ እነዚህ ሁሉ የሚገኙት ከቤተ ጉባኤ ነው። ከቤተ ጉባኤ ነው። ቤተ ክርስቲያንን የሚመሩ እነዚህ ናቸው እና ለቤተ ክርስቲያን ሕልውና የጉባኤ ቤት መኖር ያው ብዙ ጊዜ ስለሚነገር መደጋገም ባይሆንም ግዴታ ነው። ግዴታ ነው። ሀብተ ወልድና ስመ ክርስትና ለማግኘት ለምእመናን ተስፋቸው ቤተ ጉባኤ ነው እና ቤተ ጉባኤ እንኳን እንደዚህ አይነት በጣም ብዙ ደቀ መዛሙርት ያሉበት የሚገርም ነገር ኤርትራውያን ሁሉ አሉ። ኤርትራውያን አሉ። ከሌላም ሀገር ከውጭም የመጡ አሉ። ከዚህ አልፎም እንግዲህ ከኢትዮጵያ ውስጥ ዳር እስከ ዳር የተለያየ ቋንቋ ትሰማለህ፣ የተለያየ ባህል፣ የተለያየ ትውፊት ትሰማለህ። ደግሞ የእግዚአብሔር መልካም ፈቃዱ ሆኖ አንዱ ከአንዱ አይጋጭም፣ አንዱ ከአንዱ አይጣላም። መጣላት ቀርቶ መሰዳደብ የለም። የሚገርም ነገር እና አንድነታቸውን የሚያጸኑበት የቤተ ክርስቲያንን ችግር አጉልተው የሚረዱበትና ነገ ለቤተ ክርስቲያን ጠበቃ የሚሆኑበት ስለሆነ ያው ቤተ ጉባኤውን መርዳት ያስፈልጋል። እንግዲህ ግንባታው ሲጀመር በይፋ ያው ለብዙሃን መገናኛ የምናሳውቅም ይሆናል። በጣም ጥሩ። ምክንያቱም አሁን የተሰበሰበ በሀገረ ስብከቱ እና በአጥቢያ ቤተክርስቲያን በኩል ያን ጊዜ በቃጠሎ ወቅት የተሰበሰበ ገንዘብ አለ። እንግዲህ በዚያ ስራው ይጀመራል። ከዚያ በኋላ ግን ቀጣይነት እንዲኖረውና የተጀመረው እንዲያልቅ ያው የምናሳውቅ ይሆናል ማለት ነው። በጣም ጥሩ። ክቡራን ተመልካቾቻችን አሁን የምትከታተሉት ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊ አንክራውጦስ የተሰኘው መርሃ ግብራችን ነው። ዛሬ ያለነው ከመጋቤ አእላፍ የኔታ ቅዱስ ጋር ነው የምንገኘው። የኔታ ቅዱስ እንግዲህ በደብረ ጽዮን ሰላም አርጊው ቅድስት ማርያም ቤተክርስቲያን የቤተ ያሬድ የቅኔ ቤት መምህር ናቸው። የጉባኤ ምስክር ቤት መምህር ናቸው። እሳቸው ዛሬ ቃለ መጠይቅ እያደረግን እንገኛለን። በቃለ መጠይቁ በእውነት ጥሩ ነገር እንዳገኛችሁ ተስፋ አድርጋለሁኝ። አሁንም እንደተናገር ነው ጉባኤ ቤቱን በጣም ለመደገፍ የምትፈልጉ በየዓለማቱ ያላችሁ በዓለም ላይ ተሰማርታችሁ ያላችሁ ምዕመናን በሙሉ ጉባኤ ቤታችን እንድትደግፉልን ከስር በምናስቀምጠላችሁ አካውንት እርዳታ እንድታደርጉ ጥሪያችን እናስተላልፋለን። እንደዚሁም በተጨማሪ የኔታን ለማግኘት የምትፈልጉ ካላችሁ ስልክ ቁጥራቸውን እንደዚሁ የምናስቀምጥ ይሆናል ማለት ነው። የኔታ ወደ እርሶ ልመለስ። አሁን ከጉባኤ ቤቱ ደግሞ ወጣ እንበልና አንድ ሰው የኔታ ቅኔ መማር ፈልጎ ቢመጣ ምን ይጠበቅበታል? እርሶ ጋር ምን ማሟላት አለበት? በመጀመሪያ ለቅኔ የሚያበቃ ትምህርት መማር አለበት። አሁን ችግር እየፈጠረ ያለውም ይሄ ስለሆነ አሁን ሰሞኑን በቆየንበት ስብሰባ ስናነሳው የነበረ ነው። በአግባቡ ንባብ ማንበብ አለበት። ከፊደል ጀምሮ መልእክተ ዮሐንስን በሚገባው አባቶቻችን ባቆዩት መንገድ በደንብ ደጋግሞ ከዚያ በኋላ ዳዊት ዘልቆ ሲሆን እንደው ጾመ ድጓ አንድ ጊዜ ዘልቆ ካልቻለም ግን ዳዊት በደንብ ደግሞ ንባብ አንቦ መምጣት አለበት። የመጀመሪያው ይሄ ነው፣ ይህ ግዴታ ነው። ሁለተኛው እንግዲህ ያው ሰርከ ህብስት ነው። ሰርከ ህብስት ማለት ጥሬ በርበሬ ያው ብትንድቁስ ይባላል በጉባኤ ቋንቋ። ብትንድቁስ ይባላል። ይሄን ይዞ ራሱን ለመርዳት የሚያስችለውን ነገር ይዞ መምጣት አለበት ማለት ነው። እኔ ልመጣ ስለሆነ ነው ይሄን ጥያቄ ጠየቁት። ደስ ይላል። ሌላው ቁርጥ ህሊና። ምክንያቱም ቅኔ ሲጀምሩት ከባድ መቼም በቅኔ ውስጥ ያለ ፍልስፍና ይገርማል። ከሌሎቹ የቤተ ክርስቲያን ሙያዎች ቅኔ የተለየ ነው በጣም። ሁልጊዜም እንደምንለው ቅኔን ስትማር የመምህርን ቅኔ እኮ አትማረው። የመምህርን ቅኔ ታመሳስልበታለህ እንጂ ይዘው ሙያህ አይሆንም። የሚገርም ነገር ገና ስትጀምር ጀምሮ ራስህን ነው የምትቀርጽ። አንድ ደቀ መዝሙር መምህሩን ሆኖ አይወጣም፣ ራሱን ሆኖ ነው የሚወጣው። መላ ዘመኑን አንድ መምህር ቢያስተምር
ያ ሁሉ ከሱ የወጣው ራሱን ሆኖ የሚወጣው የተለየ ሆኖ ነው። አንዱ ከአንዱ ጋር አይገጥም። የራስህን አይምሮ ጠባይህን ነው አዳብረህበት የምትወጣ ማለት ነው። የራስህን የቅኔ ቅርጽ ይዘህ ነው የምትወጣው። ስለዚህ ስትጀምረው ፈጠራ ነው። ከገሌ አሁን ቅዳሴ ቀርበህ ይጮህልሃል። ያው ጉሮሮ እስኪ ገራ ድረስ ትቆያለህ እንጂ ትይዘዋለህ። አቋቋምም እንዲሁ ጉሮሮ እስኪታሽ ይቆያል። ትለምደዋለህ፣ ትይዘዋለህ። ድጓም እንደዚያው፣ ትርጓሜም ያው ዘር መያዝ እስክትለም ትንሽ ልትቸገር ትችላለህ። ከዚያ በኋላ ግን በቅርብ ዘር ትይዛለህ። ቅኔ ግን እንደ የሚባል ነገር የለም። ቅኔ ከድቅድቅ ጨለማ ውስጥ ገብቶ የጠፋ ዕቃ እንደምፈልግ እንደዚህ ብለህ ዝም ብለህ በጨለማ ውስጥ ፈልገህ የምታገኘው ነገር ነው ቅኔ። እና ፍለጋው መበርታት አለበት። ውሳኔ ያስፈልገዋል። በአጭር ጊዜ በጥቂት ወራት ቅኔን አውቄ እመጣለሁ ብሎ መወሰን አያስፈልግም። እንደሚቆዩ ማረጋገጥ። ነገር ግን ሰው ያወቀውን ነገር እኔም አውቀዋለሁ ብሎ መወሰን ያስፈልጋል። ይሄ ውሳኔ ያስፈልገዋል። እነዚህን አማልተህ እንግዲህ አንተም መጣ ሌላም ሰው ላክ፣ ይህን ማድረግ ይቻላል ማለት ነው። በጣም ጥሩ የንታ እንደው የንታ አሁን ከእርሶ ጋር ስለሆነ ውይይቴ እርሶ በጣም በቅኔ ቤት ህይወቶ በጣም ይረቅብኛል የሚሉት ቅኔ ይኖራል ብዬ አስባለሁ። የመምህሮ ሊሆን ይችላል ወይም የራሶ ሊሆን ይችላል። በጣም በቃ ይሄን ቅኔ በጣም ልዩ ነው ለኔ፣ ልዩ ምስጢር ይይዝብኛል፣ ያዝልብኛል የሚሉት ቅኔ ከነ ትርጉሙ ቢነግሩኝ እባክዎ። ያው ሁሉም መቼም ቅኔ እንደው አንድ ቅኔ አለ፣ ስላሴ ነው ቅኔው ስላሴ ነው። በስም ደረጃ ጉባኤ ቃና ዘአምላኪዬ የሚበሱ ዋዜማ ስላሴ ነው። ራሱ የቅኔው ምስጢር ደግሞ ስለ ምስጢረ ስላሴ በቅኔ አንድ የቀደሙ ሊቅ የኔታ ይሄይስ ወርቄ የሚባሉ ምስጢረ ስላሴን የገለጡበት ሁልጊዜ የሚደንቀኝ ወደኋላ ልውሰድህና እሳቸውን ብናዘክርበት ደግሞ አይከፋም። በጣም ጥሩ። እና የሚደንቀኝ ቅኔ አለ። ስላሴ ነው። ቁረባይል ዘተአቃቢ ወባሂለ ሰባ ለዮስ አስኻተያ ለዘባ አካላት ይክሂሉ ስላሴ አይሩገ ሰለስቱ ገጻት አልቦሙ እምነ ፀሐይ ወእሳት ፍልጠት አጽፈ ያዕቆብ ወኤሳው ምንታዌ ወሰንዱና አርባብ ትርቢት እስመ ኢሃለዎሙ እምትካት እንበለ አሃቲ ልብሶሙ ጽምረተ ትስልስት ዘተሄሉ በመዝገብ ቅድመት። ሃይማኖት አበው ነው። እና እንግዲህ ዘሩ ይህ ነው። ትርጓሜው ቁረባሂል ዘተአቃቢ ወባሂለ ሰባ ለዮስ አስኻተያ ለዘባ አካላት ይክሂሉ ስላሴ አይሩገ ሰለስቱ ገጻት። ተአቃቢ ዮሐንስ ዘጠኝ መለኮት የሚለው ለየራሳቸው መለኮት አላቸው የሚለው የመናፍቁ የዮሐንስ ተአቃቢ ባህል ውርጭና ቅዝቃዜና ባህል ሲባል አስተምሮ ማለት ነው። ወባሂለ ሰባ ለዮስ አስኻተያ እንደገና ሰባ ለዮስ ደግሞ የምናውቀው አንድ ገጽ የሚል ነው። መናፍቅ ነው። በሮሜ ነበረ። እግዚአብሔርን አንድ ገጽ ያለ በብሉይ ኪዳን እግዚአብሔር አብ፣ በሐዲስ ኪዳን እግዚአብሔር ወልድ፣ በበዓለ ሀምሳ እግዚአብሔር መንፈስ ቅዱስ ራሱን እየቀያየረ አንድ ነው ብሎ አንድ ገጽ የሚል ትስልስቱን የማያምን ማለት ነውና እነዚህ እንግዲህ መቼም ቅኔ ማለት በሰምነ ወርቅ መገለጽ አለበት አይደለ? የነዚህን አስተምህሮ ቅዝቃዜና ውርጮች እነዚህን ለዘባ አካላት ይክሂሉ ስላሴ በሰውነታቸው በአካላቸው ያልቻሉ እንዲህ እያንዘፈዘፋቸው ማለት ነው። እንደው የንታ አሁን ከእርሶ ጋር ስለሆነ ውይይቴ እርሶ በጣም በቅኔ ቤት ህይወቶ በጣም ይረቅብኛል የሚሉት ቅኔ ይኖራል ብዬ አስባለሁ። የመምህሮ ሊሆን ይችላል ወይም የራሶ ሊሆን ይችላል።
በጣም በቃ ይሄን ቅኔ በጣም ልዩ ነው ለእኔ፣ ልዩ ምስጢር ይይዝብኛል፣ ያዝልብኛል የሚሉት ቅኔ ከነ ትርጉሙ ቢነግሩኝ እባክዎ። ያው ሁሉም መቼም ቅኔ እንደው አንድ ቅኔ አለ፣ ሥላሴ ነው ቅኔው። ቁረባይል ዘተአቃቢ ወባሂለ ሰብአ ለዮስ አስኻተያ ለዘበ አካላት ይክሂሉ ሥላሴ አይሩገ ሰለስቱ ገጻት አልቦሙ እምነ ፀሐይ ወእሳት ፍልጠት አጽፈ ያዕቆብ ወኤሳው ምንታዌ ወሰንዱና አርባብ ትርቢት እስመ ኢሃለዎሙ እምትካት እንበለ አሃቲ ልብሶሙ ጽምረተ ትስልስት ዘተሄሉ በመዝገብ ቅድመት። ሃይማኖታዊ ነው እና እንግዲህ ዘሩ ይህ ነው። ትርጓሜው ቁረባሂል ዘተአቃቢ ወባሂለ ሰብአ ለዮስ አስኻተያ ለዘበ አካላት ይክሂሉ ሥላሴ አይሩገ ሰለስቱ ገጻት። ተአቃቢ ዮሐንስ ዘጠኝ መለኮት የሚለው ለየራሳቸው መለኮት አላቸው የሚለው የመናፍቁ የዮሐንስ ተአቃቢ ባህል ውርጭና ቅዝቃዜና ባህል ሲባል አስተምሮ ማለት ነው። ወባሂለ ሰብአ ለዮስ አስኻተያ እንደገና ሰብአ ለዮስ ደግሞ የምናውቀው አንድ ገጽ የሚል ነው። መናፍቅ ነው። በሮም የነበረ እግዚአብሔርን አንድ ገጽ ያለ በብሉይ ኪዳን እግዚአብሔር አብ፣ በሐዲስ ኪዳን እግዚአብሔር ወልድ፣ በበዓለ ሐምሳ እግዚአብሔር መንፈስ ቅዱስ ራሱን እየቀያየረ አንድ ነው ብሎ አንድ ገጽ የሚል ትስልስቱን የማያምን ማለት ነውና እነዚህ እንግዲህ መቼም ቅኔ ማለት በሰምነ ወርቅ መገለጽ አለበት አይደለ? የእነዚህን አስተምህሮ ቅዝቃዜና ውርጮች እነዚህን ለዘበ አካላት ይክሂሉ ሥላሴ በሰውነታቸው በአካላቸው ያልቻሉ እንዲህ እያንዘፈዘፋቸው ማለት ነው ያልቻሉ አይሩገ ሰለስቱ ገጻት በገጻት የሶስት ፊቶች አሏቸው አይደለ? ምክንያቱም መደባቸው ከአካላት ስለሆነ እነዚህ ሽማግሌዎች ሥላሴ እነዚህ አረጋውያን ሰውነታቸው የሳሳ ውርጩን አልችል ያሉ እነዚህ አልቦሙ እምነ ፀሐይ ወእሳት ፍልጠት ከፀሐይና ከእሳት አይለዩም። ቀንም እዚያ ፀሐዩ ላይ ሄደው ማታም ደግሞ ከእሳቱ ለምን አጽፈ ያዕቆብ ወኤሳው ምንታዌ የኤሳውና የያዕቆብ ልብስ ሁለትነት ምንታዌ እና ወሰንዱነ አርባብ ትርቢት አርባብ ኪሩቤል የኪሩቤል ቀሚስ አራትነት እነዚህ ከጥንት ጀምሮ የሏቸውምና ማለት የላቸውምና ከምን በቀር እንበለ አሃቲ ልብሶሙ ጽምረተ ትስልስት ዘትሄሉ በመዝገብ ቅድመት ቀዳማዊነት ሳጥን በቀዳማዊነት ሳጥን የምትኖር ጽምረተ ትስልስት የሶስትነት አንድነት አንዲት ልብሳቸው ከዚያች በቀር እነዚያ የሏቸውምና ከፀሐይ ከእሳት አይለዩም። እንግዲህ በእውነት የኔታ የጊስ ወርቄ በጣም ቅኔያቸው የተለየ ነው። በንባቡ በምስጢሩ እንከን የሌለው ማራኪ የሆነ ቅኔ ነው። አሁን ይሄ ቅኔ ድንቅ ቅኔ ነው እና ቅኔ አሁን ይሄ ምስጢረ ሥላሴን ነው የገለጹበት። ምስጢረ ሥላሴን ለዘበ አካላት በአካል ሶስት ናቸው እንደ ሰብአ ለዮስ አንድ ገጽ እንዳንል ያስተምረናል። በአካል ሶስት መሆናቸውን ያስተምረናል። እንደ ዮሐንስ ተአቃቢ ደግሞ ዘጠኝ መለኮት እንዳንል ደግሞ ያስተምረናል ማለት ነው። አልቦሙ እምነ ፀሐይ ወእሳት ፍልጠት አብ ፀሐይ ወልድ ፀሐይ አሐዱ ውእቱ ፀሐየ ጽድቅ ባህረ ያዕቆብ አብ እሳት ወልድ እሳት መንፈስ ቅዱስ እሳት። እንግዲህ ምንም እንኳን ምሳሌ ዘያሐጽጽ ቢሆንም ፀሐይ እሳት ለሥላሴ ምሳሌዎች ናቸው አይደለ? ምንም እንኳን ሙሉ በሙሉ ሊገልጹ ባይችሉ አባቶቻችን
ሥላሴን በፀሐይ በእሳት መስለው አስተምረዋል። ለፀሐይ 3 ነገር አለው አይደለም? ክበቡ አለ፣ እንደገና ብርሃኑ አለ፣ ዋዕዩ አለ። ዋዕዩ ማለት ሙቀቱ ማለት ነው። በክበቡ አብን፣ በብርሃኑ ወልድን፣ በዋዕዩ ደግሞ መንፈስ ቅዱስን መስለው አስተምረዋል። ለዚህ ነው ይህ ቅኔ አሁን ምን ይባላል? ህብር ይባላል። ህብር ቅኔ ይባላል። እና በጣም ይህ ቅኔ ሁልጊዜ ይደንቀኛል፣ ይገርመኛል። በሙያው በምስጢር አደላደሉ አቀማመጡ በጣም በጣም መልካም ቅኔ ስለሆነ ያው እደነቃለሁ አባቶቻችን መንፈስ ቅዱስ የገለጠውን ምስጢር። የንታ በጉባኤ ቤት ሲያሳልፉ እጅግ ቢገርሞት አጋጣሚ ይኖራል ብዬ አስባለሁኝ። ምናልባት ክፉም ይሁን ደግ ይሁን ቅድም ካነሳ ነው የተለየ ደግሞ በጣም የሚገረሙበት ወይም ደግሞ በጣም የሚያዝኑበት አጋጣሚ የገጠሙት ከቅድም ካነሳ ነው ውጪ ይኖር ይሆን? እንታ አይ ምን መቼስ እንደው ለሐዘንማ እኮ መላው ሐዘን እኮ ነው። ግን ያው በተማሪነት እንደ ሐዋርያት ወወፁ ማውድን ዘይት ፌስሁ ይላል። ከመከራው በኋላ በዚህ በሐዋርያት ስም ወወፁ ማውድን ዘይት ፌስሁ እየተደሰቱ ወጡ ይላቸዋል። ተገርፈው ከእሳት ተርፈው ከጦር ከእስር ቤት ወጥተው እየተደሰቱ ወጡ ይላል። ምክንያቱም እንግዲህ መንፈሳዊ ሕይወት በተለይ የትምህርት ሕይወት የአብነት ትምህርት ሕይወት ከባድ ነው። ብዙ የሚያሳዝንህ ነገር አለ። ብዙ 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 እንዲያውም ከቀደሙት አባቶቻችን የኛ ይሻላል። የኛ ይሻላል። በእውነቱ የኛው የተሻለ ነው። ጊዜውም ጥሩ የተሻለ ጊዜው ጥሩ ነው። ምንም እንኳን ከኛ ብዙ የተለየ ጸጋ ረድኤት ቢኖርም እንደ ስጋዊ እንደ ደማዊ ግን የተሻለ ነው። አሁን በእኛ ጊዜ የተሻለ ነው። አባቶቻችን ብዙ ችግር ይገጥማቸው ነበረ። ያን ሁሉ እኛ አየን ለማለት ብዙም አናማርረው። ቢሆንም ግን ከቦታ ቦታ ተንቀሳቅሰህ የሰው እጅ አይተህ መማር፣ ስለምትበላው ማሰብ፣ ስለምትማረው ማሰብ ከባድ ነው። እንደ ቀላል የሚታይ አይደለም። ብዙ ውጣ ውረድ አለው። ባልመርጥለትም እንዳጠቃላይ ህይወቱ አስቸጋሪ ነው እና ሐዘኑም ደስታውም ልክ አንጻራዊ ሆኖ ነው የሚሄደው ማለት ነው። እንደው ምናልባት የሐዘኑን ስላነሳን በጣም ፈገግ የሚያሰኝ ገጠመኝ ከገጠመዎት እንደው የንታ በጣም ይቅርታ ያድርጉልኝ ግን ይሄን ጥያቄ ስጠይቅ፣ ምክንያቱም እንደ መምህር መጠየቅ ላይ ይገባኝ ይችላል። ግን ደግሞ የተማሪ ህይወት ሲታሰብ እርሶን ፈገግ የሚያሰኙት ከህይወቱ መካከል አንድ ነገር ይኖራል ብዬ አስባለሁ። አይ እሱማ ብዙ ነገር ይኖራል። ያው እኔ ጀማሪ ተማሪ ያስቀኛል። ጉዴ ፈላ። እና ምክንያቱም ቅድም እንዳልሁ ጀማሪ ተማሪ የሚናገረው ያጣል። የቅኔ ትምህርት ተነግሮህ የምትይዘው ስላልሆነ ራስህን በራስ ስለምትቀርጽ እና ጀማሪው የሚናገረው ያጣል። የሚናገረው ስለሚያጣ ከጓደኛው ሲጠይቅ ደግሞ በዚህ ዓለም ያለውን ነገር ሰማ አድርግ ይለዋል። በዚህ ዓለም ያለውን ነገር ሰማ አድርግ፣ በታሪኩ ውስጥ ያለውን ወርቅ አድርግ ይለዋል። ያን ለማሳካት ዜማውን ጠብቆ ምስጢሩን ጠብቆ ታሪኩን ጠብቆ ለመሄድ በጣም ከባድ ይሆንበታልና ዕለቱ ቅዱስ ገብርኤል ነበረና ሐምሌ 19 ማለት ነው። ቂርቆስ ቁር አለ፣ ማረሻና ወገል ተይዞ በጠፍር ያነዋውጠዋል ድንጋዩን ከምድር። ያስቅሃል። አሁን ምን ይበል? ውርጭ የሚገልጥ ርቤ ቤት ያጣል። ቤት ምን ይምታ? ለጀማሪ ተማሪ ከባድ ነው፣ ቅኔ ይከብዳል። እና ቂርቆስ ቁር ማረሻና ወገል ተይዞ በጠፍር ያነዋውጠዋል ድንጋዩን ከምድር። እና እንዲህ አይነት መሰል ነገሮች ያስቆኛል። አሁንም ቢሆን እንደው ወይ በልብስ የተሸፍኘ ወይ ዘወር ብዬ ያው ሳቁን አሳልፈዋለሁ እንጂ እንድትስቅ በጣም ብዙ ይጋብዝሃል።
ብዙ 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 የመጣበትን አካባቢ መጦ ሊያወራ ይችላል። የሚናገረው ሲያጣ ያንን ሰማ ትስቃለህ፣ ያስቃል። ጥሩ ይንታ የሚጨምሩልኝ የለም። አይ እኔማ እየተጨመረልኝ ነው የሚሄደው። እንግዳ ተማሪ በመጣ ቁጥር፣ ጀማሪ በመጣ ቁጥር። በነገራችን ላይ ይገርምሃል፣ ይሄ ቅኔ ማስተማር የማይሰለቸውም ለዚህ ነው። አዲስ ነገር ነው ስትሰማምጡ ነው። አንተ አለ፣ እሱ አለ፣ እሱ አለ። እያንዳንዱ ሁሉም አዳዲስ ነገሮችን ይዞ የሚመጣው ብትደጋግም እንኳን ሌላ ነገር ነው የምትደግመው። ብደጋግም ሌላ ነው የምትደግመው። ብደጋግም ሌላ ነው የምትደግመው። ይህ ሁሉ ያለ ተማሪ ሲነግር ይውላል። አንዱ ከአንዱ አይገናኝ። በዚያ ሁሉ አይምሮ ይታደሳል፣ ይሄዳል። ወደ ላይ ስትወጣ ቅኔ ትመራመራለህ። እስከ ጽርሐ አርያም ድረስ በአይነ ህሊና ተነጥቀህ ታስባለህ። ልክ አሁን ሊቁ ቅድም እንዳመሰጠሩት ይህን ሥላሴውን ማለት ነው። ወደ ታችን ስትወርድ ደግሞ በአይነ ህሊና አቅም እስከሚፈቅደው ትሄዳለህ። እንዲሁ ወደ ጎንም በአራቱ ማዕዘን አይምሮህን ትበትነዋለህ፣ ትሰባስባለህ ያንን እና እንደው የቅኔ ህይወቱ በእውነት ከሌሎች ሙያዎች አንጻር የተለየ ነው። ሌሎች ምንም የራሳቸው የሆነ ጣዕመ ዜማው ስሰማው የሚመስጥና ተድላ ደስታን በውስጥ የሚፈጥር ነው ይታወቃል። ሌሎቹም የራሳቸው ውበት የራሳቸው ምንነት አላቸው። የቅኔ ደግሞ ስታየው የተለየ ነው። በጣም ተማሪው ፈላስፋ ነው። ተማሪው መናኝ ነው። እንኳን ተማሪው መምህሩም ቢሆን የመነነ ነው። ከሰው ጋር በማህበራዊ ህይወት እንኳን መግባባት አይችልም። የሚገርም ነገር በራሱ ዓለም የሚኖር ነው የቅኔ ተማሪም ሆነ የቅኔ መምህር። ለዚህ ነው እንደው አሁን ከሰው ጋር እንኳን ተግባብቶ መኖር ብዙ ጊዜ ለቅኔ መምህራን ይከብዳቸዋል። ሌላው አይደለም ማህበረሰቡ በራሱ ከቅኔ መምህራን ጋር ያለው አቀራረብ ውሱንነት አለ። ቅኔ ሲባል ድንግጥ ነው እና ለቅኔ መምህራን የሚሰጥ በተለይ እንደው የዳበረ ስም አለ። ይገርምሃል፣ መጥፎ ስም ይሰጣል። ትዕቢተኛ ይሄ ትዕቢተኛ እኮ ነው ይባላል። ትዕቢት ኖሮ አይደለም ግን በራሱ ዓለም ስለሚኖር ነው። ይሄ የአስተሳሰብ ልዩነት እንጂ በእውነቱ ቅኔ ትዕቢትን አያስተምርም። እንደው በዚሁም አብሬ መግለጽ የምፈልገው ቅኔ ሌሎች ተገቢ ያልሆኑ ከቤተ ክርስቲያኒቱ ጎን ለጎን አብሮ ስማቸው የሚነሳ ጥሩ ያልሆኑ ጥንቁልናን የመሰለ ከስነ ምግባርም ውጭ የሆኑ ነገሮች እነዚህ ሁሉ አብረው ይነሳሉ እና ይህ ሁሉ በፍጹም ከቅኔ ጋር አብሮ ተዛማጅነት የለውም። በቃ ቅኔ ያፈላስፍሃል። የምትናገረው ነገር ለመተርጎም ወደ ብዙ አቅጣጫ ሰው ይተረጉመዋል። የሆነ ነገር አንተ የምትመልሰው መልስ ከባድ ነው የሚሆነው እና በቅኔ አይን ሲያዩት እንደዚያ ለሰዎች ይከብዳል። ሰደበኝ ይልሃል። አሁን ቤተክርስቲያን ገብተህ ካህን ብትል ቄሱ ይሰድብሃል፣ ያኮርፍሃል። ኧረ ሰደበኝ እኮ ቅኔው ላይ ሰደበኝ ይልሃል። ካህን የሚለውን ሲሰማ እኮ ነው። ዲያቆን ሲባል ደግሞ ዲያቆን ውሪ ይላል። እንደውም አሁን ከተማ ስለሆነ ያው እዚህ ላይ አየህ እንደ ሕገ ኦሪት ዱላ ስታነሳ ዱላ ማንሳት ስላለ ነው እንጂ ያው ስድብም ካነሳ በገጠሩ ዲያቆን ብለህ ካነሳ ዲያቆኑ ጠብቆ ነው በዚህ በቤተልሔም በኩል ማንጅራትን ጠቅሎ የሚጥል ይማት። ቄሱም እንደዚያ ነው። አሁን እዚህ መነኮስ ብትል እንዳልቆብ ያደረገው ሁሉም ይደነግጣል። ኧረ ሰደበን ነው ተመልከተውና በእውነት የቅኔ መምህራን እንዲህ እያደረጉ ብሉይን ከሐዲሱ እያመሳጠሩ በንባብ በታሪክ በሰምና በወርቅ ወይም ደግሞ በህብር እያስጌጡ እንደያስፈላጊነቱ ይገልጹታል እንጂ ቅኔ ለስድብ፣ ለጥንቆላ፣ ለትዕቢተኝነት የሚያጋልጥ ሙያም አይደለም ማለት ነው። ግን አስደሳች ሙያ ነው። አስደሳች ሙያ ነው። እኔ ማንም ሰው ቅኔ ማወቅ አለበት ብዬ ነው የማምነው። ማንም ሰው ቅኔ ካወቅ ሌሎች ነገሮች ሁሉ ክፍት ነው የሚሆኑልን። ይታወቃል እኮ ቅኔ የሚያውቅ ሰው አሁን ቅኔ አውቀህ ትርጓሜ ቤት ትገባ ትርጓሜውን በደንብ ነው የምትረዳው። ራስህ ትተረጉመዋል።
ቅኔ አውቀህ ሌሎቹን የቅዱስ ያሬድ ድርሰቶች ድጓውን፣ ጾመ ድጓውን፣ አቋቋሙን ብትማር የምትጮኸውን ነገር ትረዳዋለህ። አለመረዳት ደግሞ ከባድ ነው። አለመረዳት ከባድ ነው። አብዛኛው የኢትዮጵያ ቤተክርስቲያን መጽሐፍ የተጻፈው በግዕዝ ነው። በዚህ ምክንያት ሲተረጎሙ እንዲሁ እንደወረዱ ከሆነ ያስቸግራል ለመረዳት ማለት ነው። ለዚህ ነው ነቃኖ ፋቄው እንዲሁ ዳሂፀ ልሳኑ የሚበዛው ማለት ነው። አውዱ ሰፊ ስለሆነ ቅኔ ማወቅ በእውነት ለቤተ ክርስቲያን ልጆች በጣም 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 ጠቃሚ ነው። እንደው እንታ እዚሁ ላይ ካነሱልኝ አይቀር የግዕዝ ቋንቋን ስንመለከት በጣም በጉባኤ ቤት ተወስኖ የቀረ በተለይም ደግሞ ቅኔ ቤት ስንገባ ግሱም እርባታው ምኑም በብዛት ስላለ መፈላሰፉም እንዳሉኝ ስላለ ቋንቋው በዛ የተወሰነ ይመስለኛል። በዚህ ጉዳይ ምን ያስባሉ እርስዎ? ውስንነቱ እንግዲህ ውስንነቱ ያው በቤተ ክርስቲያን ውስጥ ጥገኛ ሆኖ የቀረ ቋንቋ ነው። ምክንያቱም የቄሶች ቋንቋ በመባል ከኢትዮጵያዊነቱ ወርዶ ከህዝባዊነቱ ወርዶ በአገልጋዮች ብቻ ውስጥ የተወሰነው ነው። በአገልጋዮችም ስልህ በተወሰኑት ነው እንጂ ሙሉ በሙሉ አለ ልትለው አትችልም። እንደ ቋንቋ ካየነው ነው። እንደ ቋንቋ ስናየው የግዕዝ ቋንቋ በጣም ግዙፍ ቋንቋ ነው። ብዙዎቹ ወጥተውበት ወርደውበት ተመራምረውበት ገልጸውታል ሐሳቡን። መደጋገም ባያስፈልግም ግን እንደ ግዕዝ ቋንቋ ሐሳብን ለመግለጥ የፈለከውን ነገር ለመናገር አመቺ ነው የሚሆነው የግዕዝ ቋንቋ ማለት ነው። ስለዚህ ሰፊ ነው የግዕዝ ቋንቋ እና ትውልዱ አይፈልገውም። እንዲሁ በሃይማኖት እና በቤተ ክርስቲያን በሃይማኖት ውስጥ ስላለና ቅዱሳት መጻሕፍት ተጽፎበት ስለሚገኝ የሚከታተለው የለም። ቤተ ክርስቲያን ግን ይሄን ነገር ማስፋፋት ትችላለች። በተለይ የቤተ ክርስቲያን አገልጋዮች ቅኔ ማወቅ አለባቸው ግዴታ። በነገራችን ላይ ቅኔ ማወቅና ግዕዝ ማወቅ እኩል አይሆንም። ቅኔ አዋቂ ነኝ ያለውን ሰው ሁሉ በግዕዝ አውራ ብትለው ሊከብደው ይችላል። እና ተናጋሪ ማህበረሰብ መፍጠር ቋንቋውን ወደ ነበረበት ለመመለስ ይጠቅማል። ነገር ግን ያው አሁን ያለው ቋንቋም ራሱ እያስቸገረ ባለበት ሌላ ቋንቋ አስፋፋለሁ ብትል ደግሞ ችግር ነው። እሱ እውነት ነው። ችግር ነው። ያለው ቋንቋም እየለያየን ነው እንኳን ይሄ ተጨምሮ ማለት ነው። እንደ ቤተ ክርስቲያን ግን እንደ ሀገር ግን የግዕዝ ቋንቋ በጣም ወሳኝ ነው። ብዙ ነገር ተጽፎበታል። እስከ ዛሬ እየተጨለፈ እየተቀዳ የሚመጣው የማያልቀው ብዙ ጥልቅ ሐሳብ የተሸከመው ግዕዝ ባይኖር ኖሮ እንዲሁ አንዳንድ ወቅታዊ ችግሮችም እኮ ሲፈጠሩ እንደ መፍቻ የሚያገለግሉ እኮ ወደ ግዕዝ አጠጋ ተብሎ ነው አይደለም? በግዕዝ አውድ በግዕዝ መነጽር ሲታይ ልዩነቱ ይታወቃል ማለት ነው። ምክንያቱም አማርኛ ሞክሾቹ የበዙ ናቸው። አሁን በአማርኛ ቋንቋ ነጥለን እንኳ ብናይ አሁን ቀደስ አመሰገነ ይላል፣ አይኮት አመሰገነ ይላል፣ ወደስ አመሰገነ ይላል፣ ዘመር አመሰገነ ይላል። ስንት ናቸው እነዚህ አናቅጾች? ከአራት በላይ ጠርቼልሃለሁ። አማርኛቸው ምንድን ነው? አመሰገነ። አናቅጾች ውስጥ አራት ተመልከቱ። ቀደሰ ዘመረ ስትል ለሥላሴ ለእመቤታችንና ለመስቀል ብቻ እነዚህ አናቅጾች ማለት ነው። ተመልከቱ፣ እነዚህ የሚውሉት ማለት ነው። እንደገና አይኮተ ወደሰ ስትል ደግሞ ለሁሉ ወድሶ ለሰብ በዘይኮነ ሰውን አመስግነው ሰብሖ ለሰብ አትልም። ሰውን አመስግነው ስትል ማለት ነው። ወድሶ ለሰብ በዘይኮነ ድሎቱ ይወድስ ከአፈ ነኪር ወአኳፈ ዚአከ የሌላ ሰው አፍ ያመስግን። ተመልከተው ወደሰን የሚያስገባበት ለግለሰብ የአክብሮት ምስጋና የሚመሰገን ከሆነ ምንድነው የሚሆነው? ወደሰ ይሆናል ማለት ነው። ሌላው ደግሞ አይኮተም ይሆናል ማለት ነው። ዘመረና ቀደሰ ግን ለማን ነው? ለሥላሴ ለአብ ለወልድ ለመንፈስ ቅዱስ
እንደገና ደግሞ ለመስቀል ለእመቤታችን ይውላል ማለት ነውና መጻሕፍት ናቸው እንዲህ አድርገውት እኛ አይደለንም የምንመድበው ሆኖ የሚገኘውን ነው የምነግርህ። ግን አራቱም አናቅጾች በማን ብቻ ይነገራሉ? በአንድ አመሰገነ በሚል። ለዚህ ነው ግዕዝ ሰፊ ነው፣ በጣም የተዝረከረከም አይደለም፣ ጠቅለል ያለ ነው። በጣም ሐሳብንም ለመግለጽ በጣም የሚመች ነው። በተዋቡ ቃላት በአማረ የንባብ ስልት መግለጥ የሚቻልበት ነው ግዕዝ። በጣም ጥሩ። ይንታን ነው በጣም የመጨረሻ ላድርገው። በእውነት ከእርሶ ባልለይ በጣም ደስ ይለኛል። ግን አንድ ቀን እመጣለሁ ወደ ሰላም አርጊው ማርያም ቢፈቅዱልኝ። ግን አሁን ከመጡልኝ የቀደሰ አመሰገነ አንድ ልነሳ ነው። እሷን ቅኔ እባክዎ። እንግዲህ ቅኔውን ይዘው ከሆነ ጥሩ ማለት እችላለሁ። በጣም ጥሩ። ከቅኔያቱ መካከል ጥቂቱን ነው የያዝኩት። ማርያም ቤዛነ ከዊነቱኪ ኢታሰበ ለኩሉ ፍና ቀትረ ፀሐይ ዘሲኦል እስፍንቱ እስመታህቴኪ ይላል ሲጎርድ። አዎ ማርያም ቤዛችን መሆንሽ ኢታሰበ ለኩሉ ለሁሉ ውሸት አልሆነም፣ አልታበለም፣ እውነት ነው ማለት ነው። ትክክል፣ እውነት ነው። ፍና ቀትረ ፀሐይ ዘሲኦል እስፍንቱ እስመታሕቴኪ ያጸሉ። በሲኦል ፀሐይ ቀትር ጊዜ ፍና ጊዜ ነው አገባብ ነው። በዚያ ጊዜ ስንቶች በግርጌሽ በጥላሽ ተጠግተዋልና ማለት ነው። እንግዲህ ይሄ ሰሙ ነው። ምክንያቱም በፀሐይ ጊዜ ፀሐይ ሲያቃጥል የምትጠጋበት አለ አይደለ? እመቤታችን ደግሞ ምክንያተ ድኅን ሁና ለነፍሳት ሁሉ ቤዛ የሆነ ኢየሱስ ክርስቶስን ስለወለደች ለዚህ ትውልድ ምን ሆናለች ማለት ነው? መጠለያ ሆናለች። አዎ የሔዋን ቤዛ ናት እኮ አይደል? ሔዋን በበደለችው ማን ተላልፋለች? እመቤታችን ማለት ነው። አዎ ቀዳማዊት ሔዋን በቀደመችው ሔዋን ተገብታ እመቤታችን ለመንግስተ ሰማያት ለገነት እንድንበቃ ምክንያት ሆናለች ማለት ነው። የተዘጋ ገነት በእሷ ምክንያት እንዲከፈት ሆኗል ማለት ነው። አዎ ስለዚህ ታይተ ፍና ቀትረ ፀሐይ ዘሲኦል እስፍንቱ እስመታሕቴኪ ያጸሉ ይላል ማለት ነው። ኢትፍራነ ሲኦታን ብጠቅሰው ደስ ባለኝ ነበር። ኢትፍራነ ሲኦታ ለቤተ ክርስቲያን እግዝእትነ ነው። እግዝእትነ ሁላችን ስለሆነች ትክክል። አብርሃም፣ ማትያስ፣ ዮሴፍ። ይህ ደግሞ በማቴዎስ ወንጌል እንግዲህ ምዕራፍ 1 መጨረሻው ላይ ያለውን በደጉ በጻድቁ ዮሴፍ እና በእመቤታችን አደራ ተቀብሎ ጸንሳ ስትገኝ ያው ዮሴፍ ወድቀ ዮሴፍ ጽኑ መዋግደ ሕሊና ይላል። ተጨንቋል። ተጨንቋል እና ያንን ነው በዚያ ጊዜ ኢትፍራነ ሲኦታ ለማርያም ፍሕርትከ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ውእቱ በዘሮ ርካብ የማይሆን በመንፈስ ቅዱስ ነውና የሆነው ሁሉ ነገር ይዘህ መውጣትን ወውቱ ማይል ወጻት ይዛዝ ማህባው ክርስቶስ ቄሳር ከመ ይጻፍ ኩሉ ዓለም በዚያው ራስ ሰው ሁሉ ሊቆጠር ከአውግስጦስ ቄሳር ትእዛዝ ወጣ አይደለም የሚለው። ያን ጊዜ ዮሴፍ ተጨንቆ ነበረ እና መልአኩ ኢትፍራነ ሲኦታ ለማርያም ፍሕርትከ ብሎት ነበረ። እና እኔም አሁን በቅኔው ኢትፍራነ ሲኦታ ለቤተ ክርስቲያን እግዝእትነ ማትያስ ዮሴፍ ዘዘቦ መዋዕሊከ ነዊህ ያለህበት ማለት ነው። ዘዘቦ ያለህበት ዘመንህ የረዘመ ዮሴፍ ማትያስ ቤተ ክርስቲያን እመቤታችንን ይዞ መውጣትን አትፍራ ነው። አትፍራ። ለምን? ዘጸንሰቶ እምዘራ አውጣይኬ አኮኑ ንጹህ፣ የጸነሰችው ከአውጣይኬ ዘር ንጹህ ነውና። አዎ ንጹህ ነውና ምን ይሆናል? ሃይማኖት አይደል? ሃይማኖታችን እኮ ነው። ይህች ርትዕት ሃይማኖት የምንላት ማለት ነው። ይሄ እንግዲህ ታሪክ ቅኔ ነው የሚባለው። አዎ ቅኔ ታሪክ ቅኔ ይባላል። ወበመንፈስ ቅዱስ ኮነ ጽንሰቱ ለቃለ ሃይማኖት መሲሕ ትንቢተ ሊቃውንት ከመ ይብጻሕ፣ የቀደሙት ሊቃውንት ትንቢት ይፈጸም ይደርስ ዘንድ የመሲሕ
የኢየሱስ ክርስቶስ ቃለ ሃይማኖታችን የኛ ኦርቶዶክሳዊ ሃይማኖት ማለት ነው። የዚህ ጽንሰቱ በመንፈስ ቅዱስ ሆኗልና እንዘ አምሳሊሁ ዘኤዶም ብእሲ መካ ዘይወፅም ኤዶም ብሎ ነቢዩ ኢሳይያስ የተናገረለት አምሳያው ያ ሲሆን ወአምሳላ ሐመሩ ለኖህ የዚያች ደግሞ የቤታችን ቤተክርስቲያን ደግሞ ምሳሌዋ ሐመረ ኖህ ስትሆን የእሱ ጽንሰቱ በመንፈስ ቅዱስ ነው ሆኗልና ከአውጣይኬ ዘርም ንጹሕ ነውና የተፍራነ ሲወጣ ለቤተ ክርስቲያን እግዝእትነ እሷ ነው ይዛ አትፍራ። እንግዲህ ወርቁ ይሄ ነው። ሰሙ እንግዲህ ማትያስ ስንል መቼም በቅኔ አንተ ነው የሚባለው። በረከታቸው ይድረሰና ብፁዕ ቅዱስ አባታችን አቡነ ማትያስን ነው። ዘዘቦ መዋዕሊ ከነዊ ቅኔ መቼም ያው ህብርም ይሆናል። ያው ትልቅ በእድሜም በጸጋም ትልቅ አባት ሆነው በዚች በቅዱስ ቤተክርስቲያን ውስጥ በሚፈጸም መከራ አብረው የመከራው ተካፋይ ስለሆኑ እንደ ቅዱስ ዮሴፍ ስለ ቤተክርስቲያን ግን ይቁረጡ ግድ የለም ነው። በቤተክርስቲያን የሚሆነው ሁሉ ነገር በመንፈስ ቅዱስ የሚከናወን ነውና እኛ ደግሞ ሃይማኖታችን የቀናች ርትዕት ወይም ደግሞ በቃልም ኦርቶዶክስ የምንለውም ይሄንን ስለሚያሳይ ትርጓሜው በቃ እንግዲህ አውጣይኬ ምትሃት ያለ ነው። የተወገዙ መናፍቃን ናቸው። አውጣይኬ እና ከዘር የነጻ ነው የጸነሰችው ብለ እኛ አስተምሯችን ከሌሎች ከኬልቄዶናውያን ከሌዮናውያን ከነሱ የተለየ የቀና እምነት አለንና አባታችን ለቤተ ክርስቲያን ቁርጠኛ ይሁኑልን ነው። ቁርጠኛ ይሁኑልን ነው። አይፈሩ እሳቸው ምንፈራኛ ነው። ያው የቅኔውን ሐሳብ ነው እንጂ ወመንፈስ ቅዱስ ከሆነ ጽንሰቱ ለቃለ ሃይማኖት መሲህ እንግዲህ ህብር ነው። ይሄም አሁን ህብሩ ይበዛል። ወመንፈስ ቅዱስ ከሆነ ጽንሰቱ ለቃለ ሃይማኖት መሲህ ትንቢተ ነቢያት ከመይብጻ አሁን የጌታ እንግዲህ ጽንሰቱ መንፈስ ቅዱስ አይደለ? በመንፈስ ቅዱስ ነው የተከናወነው። በግብረ መንፈስ ቅዱስ ነው። ሃይማኖታችን ደግሞ ሃይማኖት ቅዱስ ያሬድ እንተ እምኀበ አብ ተፈጥረት ኀበ ወልድ ታበጽሕ ወኀበ መንፈስ ቅዱስ ትትፌጸም። ተመልከተው እንግዲህ አብን ወላዲ ሳይሉ ወልድን ተወላዲ መንፈስ ቅዱስን ሰራጺ ማለት ጉንዱ አብ ነው። ምንም እንኳን መቀዳደም ባይኖርም እሮያን ቢሆኑ እንደ ምስጢረ ሥላሴ አስተምህሮ ነገሮች ሁሉ በመንፈስ ቅዱስ ተከናወኑልኝ ይባላል። ያ ማለት አብ የለበትም ወልድ የለበትም ማለት አይደለም። አሁን እዚህ በእመቤታችን ቅዱስ ያሬድ ለእመቤታችን ባዘጋጀው በሰኔ 21 የምትባል ምልጣን አለች። ለዛቲ ቤት ይላል ሳረራ አብ ይቀድማል። ሳረራ አብ ቀዲሙ አብ አስቀድሞ ሰራት። ተመልከተው ሃይማኖት እንተ እምኀበ አብ ተፈጥረት ለዛቲ ቤት ሳረራ አብ ቀዲሙ። አሁን ሳረረን በግዕዝ አውድ ነው የምታየው። ሳረረና ሐነፀ ይለያያሉ። ወደ ቅድሙ ላመጣ ነው። ሳረረ መሰረት ጣለ ማለት ነው። ተመልከተው ሳረረ ሰራ አማርኛ፣ ሐነፀ ሰራ ሰራ በሚለውን ሰራ ይለያያል አይለያይም ማለት በአማርኛው። ግዕዙ ግን ሳረረ ስትል መሰረት ጣለ ነው ሰራ የሚለው የሳረረ ሰራ ማለት ነው። ተመልከት እንግዲህ የአብን አብነቱን ነው አባትነቱን ነው የሚያሳየው። ለዛቲ ቤት ሳረራ አብ ቀዲሙ። ተመልከት አብን የገለጠበትን ቀዲሙ አለ። አንቀጸ ጎላማሹን ደገመው ለሳረራ ማለት ነው። አሁን ቅዱስ ያሬድ እኮ ቀዲሙ ዝቅ ብሎ ማድረግ ይችል ነበር፣ ግን አብን ቀዳሚ ለማለት ነው። መቀዳደም ኖሮ አይደለም፣ አብነትን አባትነቱን ለመግለጥ ማለት ነው። ሳረራ አብ ቀዲሙ አለና ለዛቲ ቤት ሐነፃ ወልዳለ። ተመልከተው ከዚያ ምን አለ ዝቅ አለና ወፈጸማ መንፈስ ቅዱስ። ተመልከተው እንግዲህ ይሄንን ነው። አሁንም ወበመንፈስ ቅዱስ ከሆነ ጽንሰቱ ለቃለ ሃይማኖት መሲህ ትንቢተ ነቢያት ሊቃውንት ከመይብጻ። ምክንያቱም የኛ ሃይማኖት ሰው ሰራሽ አይደለም ለማለት ነው። ሰው ሰራሽ አይደለም። ጊዜ ተመችቶት ወቅቱ ተስተካክሎለት አንድ የተመቸው ሰው ያቋቋመው እምነት አይደለም።
ሃይማኖታችን። ሌሎች ሁሉ ምንም እንኳን መቼም የሃይማኖትና የአባት ጉዳይ እንደ ዋዛ ባይታይም እንደ ዋዛ አይታይም። ሰው በአባቱ በሃይማኖቱ ሲሄዱበት ያስቸግራል። ሃይማኖት የትንሽ የሚል የለም እንጂ ምክንያቱም ሰው ሰራሽ አይደለም፣ በሰዎች የጸና አይደለም። ሰዎችን እግዚአብሔር እንደ እያስፈላጊነታቸው በምክንያት ያስነሳቸዋል እንጂ ያው በመንፈስ ቅዱስ ጸና ነው የምንለው የኛን ሃይማኖት። አጽኚው መንፈስ ቅዱስ ነው። ለዚህ ነው ወመንፈስ ቅዱስ ትትፌጸም ያለ። ወፈጸማ መንፈስ ቅዱስ ደግሞ ተመልከተው እዚያ ላይ የጰራቅሊጦስ ቃል ወስደ እዚያኛው ላይ ደግሞ ወፈጸማ መንፈስ ቅዱስ ያለውና በመንፈስ ቅዱስ የጸና መንፈስ ቅዱስ ለአባቶቻችን ነቢያት የገለጠው በኋላ ደግሞ በሐዋርያት እንዲሰበክ እንዲረዳ እንዲጎላ ያደረገው ከዚያ እየይዞ በየጊዜው ለሚነሱ ሊቃውንት የሚገልጸው ነው። እንግዲህ የኛ ሃይማኖት ይሄንን ወመንፈስ ቅዱስ ከሆነ ጽንሰቱ ለቃለ ሃይማኖት መሲህ ትንቢተ ነቢያት ከመ ይብጻሕ እንዘ አምሳሊሁ ዘኤዶም ብእሲ መካ። እንግዲህ ብእሲ መካ ዘይወፅም ኤዶም ይላል ነቢዩ ኢሳይያስ። ጌታን ነው ወደ ሰሙ ስትሄድ ነው ጌታ ሰው ሆኖ ክርስትና የሚለውን ነገር ሰው ሆኖ ነው አይደለም የመሰረተው። ክርስትናን ሰው ሆኖ ክርስቶስ ክርስትና የሚለው ክርስቶስ ከሚለው ነው አይደለ ቃሉ። ብእሲ ዘኤዶም ብእሲ መካ ያልኸው ለሃይማኖት ነው፣ ለሃይማኖት ነው ማለት ነው። ብእሲ መካ ወአምሳላ ነው ሐመሩ ለኖህ። ሐመረ ኖህ ደግሞ የቅዱስ ቤተክርስቲያናችን ምሳሌ ናት ማለት ነው። ምሳሌ ናት ማለት ነው። ምሳሌ ናት። ገና ቅዱስ ቤተክርስቲያን ከመመስረቷ ቀድሞ እግዚአብሔር ባወቀ በኖህ ጊዜ ገልጧት የነበረች ቅዱስ ቤተክርስቲያን ናት። እና ምን ለማለት ነው አጠቃላይ ሐሳቡ? ቅዱስ ቤተክርስቲያን ከአስቀድመው አጋዕዝተ ዓለም ሥላሴ በጎላ በተረዳ ባትገለጽም ከነቢያት ውስጥ ለውስጥ ነገር መጣ። በሐዲስ ኪዳን የጎላች የቀናች ናት ቤተክርስቲያናችን። ሃይማኖታችንም እንዲሁ የቀና ሃይማኖት ነው ያለንና በዚህ ልንጸና ይገባል። አባቶቻችን ደግሞ እንድንጸና ቁርጠኞች ሊሆኑ ይገባል ነው አጠቃላይ የቅኔው ሐሳብ። በጣም ጥሩ። በሰላም አርጊው ማርያም የቤተ ያሬድ የቅኔ ምስክር መምህር መጋቤ አእላፍ የኔታ ቅዱስ ያሬድ እዚህ ድረስ መጥተው በእውነት ለሰጡኝ ድንቅ ማብራሪያ ድንቅ ቆይታ አመስግኞት በእውነት አልጨርስም። እግዚአብሔር ፈቅዶ ደግሞ እንዳልኮት ቀደም ብዬ እዛው ድረስ ጉባኤ ቤት መጥቼ እርሶንም ማገኝበት ተማሪውን ደቀ መዝሙርን ማገኝበት እድል እንዲመቻችልኝ በጸሎት እግዚአብሔርን እንጠይቃለሁ። የንታ እዚህ ድረስ መጥተው ግን በእውነት ለሰጡን እዚህን የመሰለ ቆይታ ስላደረግን በጣም ከልብ አመሰግናለሁኝ። የንታ እንደው ቀረ የሚሉት ነገር ካለ እባክዎ። እንደው ቀረ የሚለው ነገር እንኳን አይኖርም። ያው ምስጋና ነው። እኔም በዚሁ ድንገት በዚህ በመጣሁበት በዚህ ጉዳይ ስለ ቤተ ጉባኤ ነውና አንዱም እንግዲህ ሰሞኑን የተሰባሰብንበትን ጉዳይ ሌላ ዓላማ የለውም። አባቶቻችን እግዚአብሔር ፈቅዶላቸው ዘመኑም ተባርኮላቸው እስካሁን አቆይተውናል። እንዴት እናስቀጥል የሚለውን ነገር እና በመካከል የሚፈጠሩ ችግሮችንስ እንዴት ነው መፍታት የምንችልበት የሚለውንም ስናነሳ የሰነበትንበት ወቅት ስለሆነ ይህ ጉዳይ በሰፊው እዚህም ተነስቶ ለሌሎቹ በቦታው ላልነበሩ ምዕመናንም ቢሆን መዳረስ ስላለበት ያው ተገቢም ስለሆነ ይሄንን በማድረጋችሁ ያው እኔም ልባዊ ምስጋና አቀርባለሁ። እንግዲህ ቀረ የሚባል ነገር ካለ ደግሞ ወደፊት ስንገናኝ በሰፊው እንወያይበታለን። ይንትዬ በጣም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረውን ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችንን ነው። የዛሬው መርሃ ግብራችን በዚህ ድንቅ ቆይታ ፈጽመናል። መርሃ ግብሩን በመምራትና በማስተናገድ በማቅረብ አብሬያችሁ የቆየሁት እኔ ዲያቆን ዶክተር ቴዎድሮስ ለገሰ ነበርኩኝ።